ሌባ ማለት ነው አይደል? ሀራሚ ማለት ሽፍታ ነው። አዎ ሽፍታ ነው። ስንት ናቸው ታዲያ ስልክ አንድ አልከኝ እና እንዴት አራት? ሽፍታው አንድ ነው። መሪዎቹ ናቸው አራት ያልኩሽ። አራት መሪ ሆኑ። መሪዎቹ አራት ነበሩ። ሁለቶቹ እኛን ይዘው ሄዱ። ሁለቶቹ ደግሞ ከኋላ የሚመጡትን እየጠበቁ ነበርና ሁለቶቹ መሪዎቹን ያገኙ ጭማሪዎቹን መሪዎች ያገኟቸው የቱ ጋር ነው? ጭማሪዎቹን ከሀራሚው በኋላ ነው የመጡት እነሱ። ከሀራሚው በኋላ ከኬት መጡ ማለት ተደውሉላቸው እርዳታ እንፈልጋለን ብለው መሪዎቹ ጠርቷቸው ነው? እንዴት መጡ? ለምን ያኔ እነሱ ናቸው እየተቀባበሉ ነው የመጡት። ከወዲህ ገና ከወዲያ ይዘው ነው የመጡት። ሁለት ናቸው። ገጠር ልጅን አራቶቹን ይዟቸው ሄደው አንድ ልጅ ነው። እኛን ደግሞ ይዞን አንድ ልጅ ነው። ሁለት ማለት ነው። እዚያ ስንደርስ ደግሞ ሌሎች ናቸው ደግሞ የተቀበሉ። በየመንገዱ ነው የሚቀባበሏችሁ። ስማቸውን ነገር ትችላለህ? የምታስታውሰው ከሆነ የመሪዎቹን ቅድሚያ አብሯችሁ የነበሩት ከዛ የተቀበሏችሁ ከዛ ደግሞ ድጋሚ የሚቀበሏችሁ? አይ ስማቸውን አላስታውሰውም። ማን እየተባባላችሁ ነው ማለት የምትጠሯቸው? እነሱ ለምሳሌ አንተ ነገሰ ብሎ ሲጠራ ከአንተ መሪውን ማን ብለህ ትጠራዋለህ? ኧረ ስሜን የማያውቀው ይህ ነው የሚያውቀው ደግሞ ያኔ አንተ እየተባባላችሁ ነው የምትጠራሩት ሙሉ መንገድ ላይ። ኮብራውን ሳበው እንዴ ኮብራው የሳሪቲ እኔ ነኝ እኮ እሱን አስወጥቼ ሳሪቲን የሳብኳት መጣው ብላኝ በዋትሳፕ ነግራኝ ስለሄደች ስመለስ ብላኝ ለዛ ነው። እሺ ይግባና ተናግሮ ለሳሪቲ ቦታውን ይልቀቅላል። እንትን የመሪዎቹን ስም እኮ ረጅም መንገድ ከአንድ ሀገር ወጡ ብዙ ቀናት ነው አብራችሁ የምትቆዩት እና ያን ሁሉ ቀናት ስም አትጠራሩም? አንቺ እየተባባላችሁ የምታወሩት? አይ እኛ እርስ በራሳችን እንጂ ስማችን የምንተዋወቀው እነሱን ያኔ አናውቅም። እሺ እኔ ጥያቄ ስለ ሽፍታው ሀራሚው እና ስለ ስማቸው ነበር። አመሰግናለሁ። ኮብራ ጠይቅና ለሳሪቱ ቦታ ነጋሲ ቆይ በቃ እሺ ትገባለህ። አሊ መግባት ይፈልጋል። አሁን ሰርቶልኛል አካውንቴ እያለ ኦኬ ይግባ ጻፉለት ይፈልገዋለን። ኮብራው ጥያቄ ወይ ለሚኪ ትልካለክ ወንድሜ ለሚኪ በውስጥ ልከክ ይጠይቅልክ ወይ ለሆነ ሰው አሊን ልናስገባው ይኸውልህ የቀደሙ ተናግሮ ወጣ ከፈለጋችሁ እኛ እዛ ቦታ ላይ ብዙ ባለፈው ገብቼ ያው የቀደሙ ነው ኮድ ጻፍ ምን ነገር ገብቷችኋል? አዎ ይጻፍ ምን አልኩ ወንድሜ? እዚህ ቦታ ላይ መረጃ በሶሻል ሚዲያ በሚደረገው ነገር አንደኛ እየጠፋ ነው። ተክላይ ማታ መጨረሻው 40 ስልክ እያለ ሲጠይቅሽ ነበር። ምንድነው ታስታውሽ ከሆነ አልጠይቀኝም። ስልክ ከኔ ጋር ደም ከአሊ ጋር ነው ያወሩት ወንድሜ እኮ እየጠየቃችሁ ነበር። ብቻ አሁን ተክላይ እንደውይለት የገጠር ልጅ የምጠይቀው ጥያቄ አለ እና አሁንም ነጋሲ ያወራው ደግሞ ወሬ ከሽፍቶቹ ይኸውልሽ እዚህ ቦታ ላይ አንድ ሰው የራሱ ተክላይ የራሱ ሽፍታ አለው። ማንኛውም ሰው የራሱ ሽፍታ አለው። ሽፍታ ደግሞ ሊያገኛቸውም አይችልም። ምክንያቱም እነዚህ ልጆች ከሳውዲ አረቢያ ተደራጅተው ነው የመጡት። ይህን እሱ ደግሞ እያለ ያለው ከጂዛን ተነስተን የት ገባን ያላችሁ ነጋሲ ከጂዛን ከገብታችሁ ከጂዛን ተነሳችሁ የት ገባችሁ? እሺ ንገረኝ እስኪ አንዴ። ይቅርታ ቆይ ግን ይቅርታ ወንድሜ አንተ ማነክ? እኔ ዛሬ ገና ነው ያውየው ከኛ 3 ቀናችን ነው እዚህ ቤት። ለምሳሌ አቡፋን እንዴት ያቁኛል? ብሬክስ የሚያቀኛል። ብሬክስ ጋር ከመጀመሪያው ጀምሮ እንደን መረጃዎች ሰጣው ነበር ያቀኛል። እሺ በቃ ጥሩ ጥያቄዎች ግን ለአንዳቸው ለምታውቃቸው ላክና አሁን አሊ ልናስገባው ነው። አሊ አብሮ ተጓዥ ነበርና ስለዚህ አሊን ስለምንፈልገው አሊና ነገሰን ቡፋን ነው። ኮብራውን ታውቀው የለ እንዴ? ለምን መረጃ ሰጥህ የነበረ ከሆነ ለሀብዩ አስረዳት። ሀይባ ገና እያየችው ስለሆነ ልጁን አታውቀውም እኮ ጥያቄዎቹን ለሰየ ይላከኝ አቡሜት ስላረገን የኮብራውን ጋም ተጻጽፎ ነበርና አንድ ነገር ልበል ሀቡዬ። ኮብራው እንትና ተክላይ ሲመጣ እናስገባህና ተክላይ ጋር ነው ፊት ለፊት መናገር እንትን የምንለው ማለት ነው። ተክላይ ጋር ፊት ለፊት ተከካ ተክላይ ጋር የፈለገኝ ነበር ዋልጠጣ ይጀምር አቡ
ማለት ትርምስምሱ እየወጣ ስለሆነ ነው። ይቅርታ የኮብራውን ጥያቄ በሰያ በኩል ይላክና ሰያ እንትን ይበለው። ለኔ ላክልኝ፣ ፕሮፋይል ባለው ስቁር በዋትሳፕ ላክልኝ፣ ወይ ዋትሳፕ ቮይስ ላክለት ለሰያ። ታሪክ ላቅ ፍላዋን ጨርሰት ኮብራው ልክ ተክላይ ሲመጣ ፊት ለፊት ማገናኘት እንችላለን። ለምን ትላንትና የእሱ ቁጥር እያስፈራራኝ ነው ምናምን ሲል ነበር ተክላይ በተደጋጋሚ። እሺ እኔ አሁን ይቅርታ አድርጉልኝና ወንድሞቼ፣ ይሄ እኮ ፐርሰናል ተክላይና ኮብራው ለምን ስለኔ ዋሸክ ለምን አስፈራራ ብለህ ስሜን አጠፋ ብሎ ኮብራው ዳይሬክትሊ ለተክላይ የሚጠይቀው ጥያቄ እንጂ እዚህ ጋኛ ለተቀመጥንበት አላማ ምን አለ? መረጃ ሰጣለሁ ነው እኮ መረጃ ሰጣለሁ ነው። ከሱ ፊት መረጃውን ይላክ፣ በሰያ ወይ በሚኪ ይላክ። ገባ? አዎ ቴንኪዩ። ለምን በሰፋ ቁጥር ብዙ ሰው በገባ ቁጥር በጉዳዩ እየሰፋ እየተጨብላለቀ እየተብኳካ እየተወሳሰበ ነው የሚሄደው። የሆነ ሰው መረጃውን ሊሆነ ለምናውቀው አካል ይላክ። ይውላችሁ ሰያን የሚያቅ ለሰያ ይላክ፣ ብሬክስን የሚያቅ ለብሬክስ ይላክ፣ ማኩ ፈኖን ለሚያቅ ለማኩ ይላክ፣ ሳሪቲን የሚያቅ ለሳሪቲ ይላክ፣ መንገደኛውን የሚያቅ ለመንገደኛው ይላክ፣ ሚኪን የሚያቅ ለሚክ። እዚህ ጋር ለምታውቁት ሰው መረጃውን በውስጥ ወይንም ባዮዋቸው ላይ ስልክ ላለ ሰው ላኩ ፕሊዝ። አዲስ ሰው አታስገቡ። ቴንኪዩ። መረጃቸውን ይላኩ። መረጃቸውን እዚህ ጋር እንቅልኩላቸዋለን። አቡ አንዴ ቆይ ልናገር። ይኸውልሽ አሁን አሊም ሆነ ይሄ ነጋስ የገጠር ልጅ ያው ቪዲዮ ስለሰራ እንፈልገዋለን። ይሄ ሀሳቡን ካለው ቦታ አንጻር ይሄኛው ሀሳቡን ምን ጠይቀው ሁሉ ከጨረሰ በኋላ አሊ ደግሞ ይገባል። ጠይቀናል አይደለም? ሀሳብ ነው የምንፈልገው እንጂ እዚህ ጋር ለመጨቃጨቅ አይደለም ሀሳብ። እና እኔ ከቻላችሁ እንግዲህ የመጀመሪያ ቀን የገጠር ልጅ ሰምቻለሁ፣ ይሄንንም ልጅ የመጀመሪያ ቀን ሰምቻለሁ፣ አሊንም ሰምቻለሁ። ከዛ አንጻር እስቲ ፍቀዱልኝና የተወሰኑ ጥያቄዎች ልጠይቀው ይመልስና ከዛ ሌሎቻቸው ልትሄዱ ፍቃድ ከሆነ ከፈቀዳችሁ ጥሩ፣ በጣም ጥሩ። ምንም ችግር የለው። መጠየቅ ትችላለህ። ነጥቦች ይዘህ እዚህ ጋር እንዲህ ብለሃል፣ እዚህ ጋር እንዲህ ብለሃል እያልክ ጠይቅ። አዎ ከነጥቦቹ ነው ከራሱ ነጥቦች። በመጀመሪያ ነጋሽ እንግዲህ ያንተ ደላላ ማን ነበር ትነግረናለህ? ለመሻገር ኮንታክት አድርገህ ያረከው ደላላ ማን ነው? ሚውት ነክ ነገሰ። እያወራህ ከሆነ እየሰማንክ አይደለም። እየሰማንህ አይደለም። አይሰማም? አሁን መጣል። ደላላክ ማን ነው ያሉት? በይመች ጋር ነው የመጣ ነው። ያንተ ደላላ ይመች ነው? አዎ። እሺ ቴንክ ዩ። አሁን ባለፈው ስትናገር ደብድቧት እየጮኸች እንደተደፈረች ተናግረ ነበር። አሁኑ ግን አልጨመርከውም። ለምን? ጮኸት እንደሰማ ተናግረ ነበር። አዎ። አሁን ለምን አልጨመርከውም? ታስረዳናለህ? አይ እንትኑ እንዳይበዛ ነው። ያን ያጠራ አድርጌ ያኔ ስሙን ስለ መዝግባ ስለያዘችው ከነማ ጋር እንደሄድን እኔ እንትን አጠርላለሁ ብዬ ነው። መለስከው። በቃ ኦኬ ቶሎ እንድናልፍ ነው። አንድ የገጠር ልጅ ከተናገረው ጋር አጥኝ የኔ ኔትወርክ ወጣ ገባ ካስቸገረኝ ለሌላ ሰው አሳልፋለሁ። አሁን 2 ጊዜ ቀይ ሲሆን አይቼዋለሁ። ይኸውልህ ወንድም አለ። ኦኬ ሽፍታ አንተ አንድ ነው ያልከው፣ ያኛው ደግሞ ይግባ የምትሉት 2 ነው ያሉት። 2 ናቸው ነው ያሉት። አሁን ኪ ፖይንቱ እዛ ጋ ነው። አዝሏትም መጥቷል የሚል ነገር ሰምተናል። አንተ ግን ታዝላ እንደገና በዳዴ መምጣቷን አልነገርከንም። የምታውቀው ነገር አለ? ስለዚህ አዎ የተወሰነ አዘላ አድርጎ መጥቶ ነበር። እንደገና በእግሯን የመጣችው ማን ያዘላት? ሽፍታው ነው መሳሪያ ያዘው። ሽፍታው ለምን ያዝላታል ትነግረኛለህ? ሽፍታ የሚደፍር ሽፍታ የሚደበድብ ሽፍታ እንዴት ሊያዝን ቻለ? ምን አውቃለሁ። ያኔ ያዝሏን ያየ ነው። እሺ ባለፈው ስትናገር ይሄኛው ወንድማችን ከመውጣቷ በፊት ተንፈራፍራለች ብሏል። አንተ ስለመንፈራፈር ምንም አላወራህም። ቀድማ እንደወጣች ሁለቱ ይዘዋት ቀሩ። ሁለቱ ሌሎቻችሁ ይዘዋቸው ሄዱ። ከዛ በኋላ እዛው ጋር እያላችሁ ትንሽ ሄዳችሁ ቁጭ ብላችሁ የጠበቃችሁ ሁለቱ መጥተው ሞታለች አሏችሁ። የገጠር ልጅ ደግሞ ያለው
በሌላ ቦታ ሄደው ከስንት ቀን ከአንድ ቀን ነው ወይ ደግሞ ከማታ በኋላ ነው ያለው። አንተ እርግጠኛ ነህ እዛ ጋር ሁለቱ ብቻ መጥተው ሞታለች ብለው ሁለቱ ብቻ ነው አይደል ይዘዋቸው ሄዱት? ቀጥሎ እሷ ሞታለች ብለው ያሏችሁ ሁለቱ ደላሎች ናቸው አይደል? ሁለቶቹ ብቻ አይደሉም፣ አራቱም መጥተዋል። አሁን እኮ ያልከን ሁለቱ መጡና እንደዛ አሉና ያልከው ሁለቱ እሷን ይዘው ሄዱ ነው ያልከን አይደለም? እሺ ሁለቶቹ እኛንም ችግር የለውም። ስልኩን ግን አሁን ከፍተህ ለኛ ማሳየት ትችላለህ እና እንደውልበት። ከዚህ በኋላ ያለው እናንተ ጠይቁት። እኔ እዚሁ ላይ የተወሰኑ ጥያቄ አሉኝ ለነገሰ። ባለፈው ስንጠይቅህ ደላላው መሪው አንድ እንደሆነ ነግረህናል። በመቀጠል ሽፍታው የፈለገውን ካደረጋት በኋላ ይዟት መጥቶ እናንተ ጋር ተደበለቃት በኋላ ካሁን በኋላ ምን ህይወት አለኝ እጄን ለፖሊስ ሰጣለሁ ብላ ስትታገላችሁና እናንተ እንዲያጽናናችኋት አይዞሽ አይዞሽ ብላችሁ መንገድ እንደጀመረች ነገረናል። አሁን ዛሬ ናት አልተበለክም። ይቅርታ እንዴ መኩ አንዴ ላውርድክ እናንተ ጠይቀህ ስለጨርስ በአንተ ቦታ አሊ ላስገባው። አሊ እየጻፈ ነው። አብረው ይወርድ አስመልሰ አብሎ ቴንክ ዩ። ሞዴሬተሮች አሊ ኮዱን እየጻፈ ነው የሰጠው። ሞዴሬተሮች ግሩፕ ላይ ያስቀመጥኩትን ኮድ ቼክ አድርጋችሁ አስተያየታችሁ ፕሮፋይሉን አስገቡት። ሌላ ፌክ ሰው እንዳይገባ። ቴንክ ዩ። እሺ ይሄንን በደንብ ሰምተኛል አይደለ? ደላላ ሽፍታው አንድ ነው። እነ የገጠር ላይ ወደፊት ተቀድመው እነሱን ወደ ትንሽ ፈቀቅ ብለው ቁመዋል። እኛ መጣን፣ እሷን እዛው አስቀራትና እኛ ወደ ገጠር ላይ እንድንደበለቅ ተደረገ። እዛ ሆነን ስትጮህ ሰማናት፣ ስታለቅስ ሰማናት። 5 ደቂቃ ምናምን ቆይቶ ሀኒን አዝሏት መጣ። ስትመጣ አንገቷና ፊቷ በላልዟል። እኔ ምን ህይወት አለኝ ካሁን በኋላ ህይወቴን አበላሽቶት ብላ ፖሊስ እጄን እሰጣለሁ በዚሁ ስትል እዛ አካባቢ ፖሊስ ምናምን ስለሌለ ለምነን አጽናንተን እኛ ጋር እንድትመጣ አደረግናት ብለሃል። ዛሬ ደግሞ የዛን ጊዜ ያላወራኸው ደግሞ ዛሬ የጨመርከው ደግሞ ሌላ ጭማሬ ተኩስ በጣም ስለበዛ ተኝተን ወዘተ የሚል ጨምረሃል። ይሄ በፍጹም ገና የመጀመሪያ ሁሉም ሰው ያላነሳው የት ቦታ ነው የተተኮሰው? የት ነው የተኛችሁት? እዚህ ላይ እንድታብራራልን። አንዱን አልፈፍ አንዱን ጨምረ ነው የዛለታ አልከው። እናንተን አንደኛው ደላላ ሳለፋችሁ፣ አንደኛው መሪ ከኋላ ደግሞ እናንተ የነገጠር ወደፊት ሄዱ፣ እናንተ ተከተላችሁ። ዛሬ 4 ደላላ አልክ፣ 4 መሪ ፊት እንዴትስ አንድ ሰው ሊደፍራ ቻለ? ጨርሻለሁ። አቡ ልጠይቅ ወይስ በአንድ ላይ ነው? የሰያኒ መልስና ዋን ባይ ዋን የመኩን መልስ ከዛውን የሰያኒ መልስና ከዛ ያንቺን። እሺ አዎ መደፈሯን ያኔ ያላሰልኩት ለምንድን ነው ጊዜው እንትን እንዳይልብኝና ያኔ እንትን እንዳይል ነው እንጂ መደፈሯንማ ያው እዚያ ቦታ ላይ እንደጮኸች እናንተ እንዳለች ሰምተናል። አዎ ፊቷ በልዟል። ያው በልዟል። እዚያ አጽናንታችኋታል። ያው አጽናንተናታል። ይዛን ሄደናል። ትንሽ እንደሄድን ከዚያ ወዲያ ያለው ነው እዚያ ቦታ ላይ ላይ ነው ተኩስ የነበረው። ተኩሱ ልክ ሲቆም ነው የተነሳ ነው። ከዚያ ወዲያ ደግሞ ተኩሱ የት አካባቢ ነበረ? ተኩሱ ነበረ ሀቡ እሱንም ያዚውና እንትን ይስደም አደረባን ነግራችሁ ነበረች ለእናንተ ምኑን መደፈሯን አልነገረችንም። ያን ያለችን ህይወት የተበላሸ ነው እንጂ ተደፍሬያለሁ ብላ አላለችም። አንዲት ሴት ህይወት የተበላሸ ልትል የምትችለው ምን ሲገጥማት ነው?
አሊን ፈልጉት። ወደ በመቀጠል ልጨርስና ዳዴ የሚባለው ጉዳይ ትላንት ነው የተነሳው። ባለፈ ቀጥታ አዝሏት እኛ ጋር ደበለቃት ነው አላችሁ። ትላንት ግን ያላችሁ የሌላም አካል ያነሳው ዳዴ እያለች መጣች በእጇ። ዳዴ ማለት እየዳከች ማለት ነው። የዳከችበት ከየት እስከ የት ነው? ሽፍታ ውስጥ ያዘላት ከየት እስከ የት ነው? ወዲያ እሱ ዝም ብሎ ነው የመጣው አውርጋ ማለት ነው። እዚያ እሷ ቀስ እያለች መጣች፣ ተቀየጠች። በእግሯ ነው የመጣችው እንጂ የዳከች አይደለም። እየተደገፈችም እንትን እያለችም ዞሮ መታለች። ያኔ ደህማሌ ማንም ይደግፋል? ማንም የለም። እሷ ራሷ ነች የምትደገፈው። ድንጋይ ነው እንጨት አለ ዛፍ አካባቢው ላይ ድንጋይ እየተደገፈ መታለች። የዛን ጊዜ ግን እንደዛ አላላችሁም። ቀጥታ እኛ ጋር አዝሎ ደበለቃት ነበር ያላችሁት። ይሄ ድገፋውና መታዘሉ የተመጣ ቀጥታ እኮ አንድ ሰው ቁጭ አላረጋትም። እኛ ጋር የተወሰነ ልክ እኛን ካየችን በኋላ እሷ ወርዳ መጣ፣ ቀስ እያለኝ መጣ። ከዚያ እሺ፣ ደፈራት ያላችሁበት ቦታ ከእናንተ ምን ያክል ይርቅ ነበር? ድምጧ ከተሰማ ለቅሷ ከተሰማ ስንት ሜትር? 50 ሜትር፣ 100 ሜትር፣ 30 ሜትር ነበር የሚርቀው በግምት? ያኔ ጎድጓዳ ቦታ ስለሆነ ነው እንጂ ያን ያህል ርቁ የሚባል አይደለም። ስልኳንና ፓስፖርቷን ቪዲዮ ከፍተህ ታሳየናለህ። እንግዲህ ሁለት ወራችሁ ስልኳንም ፓስፖርቷንም ለቤተሰቦቿ አልሰጣችሁም። ሄዳችሁም ቤተሰቦቿን እንደ ሰውኛ አላጽናናችሁም። ለምን ነው? አውፋን ነው እሱ ጋር መጀመሪያ የምንለየው። አሁን ታማ ነው እንደ ቤተሰቦቿ በመንፈስ ታማ ነው እንደዚህ ሆና እየጮኸች ነበረ። ከዛም ክብሪት ነው ላይተር እንትን ሲፈልጉ ይላል። አሁን ደግሞ ዛሬ እየሰማን ያለ ነው ምናልባት ለእንትኑ አዲስ ለወንጎኝ ይሁን አላውቅም፣ የመደፈሩን እንትን እየሰማን ያለ ነው አሁን ነው። ይሄ መታ ህይወቴ ተበላሸ። ወደዚህ አካባቢ ያለውን ፍሬም አስይዘን ወደ ቤተሰቦቿ ብንመጣ ይሻላል ብዬ ስላሰብኩ ነው። እኔ መጠየቅ የምፈልገው ህይወቴ ተበላሸ ብላ እናንተ ጋር ስትነግር ይሄ ሽፍታ ወይንም ይዟት የመጣው ሰውዬ እየሰማ ነበር ወይ የሚለውን ብትመልስልን። እየሰማ ነበር ወይ? ያለም ከሄድን በኋላ ነው እንደዚህ ያለችን እንጂ እዚያ ፊቱ አይደለም እንደዚህ ያለች። መንገድ ላይ እስከዛ ድረስ ታማ ነበረ። ነገሰ ድምፅክ ታፍኗል። ፕሊስ አስተካክሉ ስልኩን። እሺ የሚል ነገር ነው የምትሰማው። ድምፅ አይሰማም። አሁን ይሰማል። ሄድፎን ካደረክ ንቀለው። ሄድፎን እንደዚህ ያመጣል። ሄድፎን አድርገሃል? ኤርፎን አላረኩም። ኧረ አላረኩም። እሺ አሁን ጥያቄን ሰምተኸኛል? ምንድን ነበር ያልከው? ታማ ነበር ወይ? በዚህ በነበራችሁ ምን ያህል ጉዞ ነው? ስንት ቀን ነበረ? እስከዛ ድረስ 4 ቀን ነበር አይደለ? የገጠር ልጅ ትናንት ሲል የነበረው አንተስ ቀኑ ምን ያህል ነው? እስከዛ ድረስስ ታማ ነበር ወይ? ቀኑ 2 ቀን መሰለኝ አደር ነው እዚያ በረሃ ላይ። ታማ ነበር ወይ? በዚህ አንድም ቀን ይሁን ችግር የለውም። ታማ ነበር ወይ? በነበረው አብራችሁ በቆያችሁበት ጊዜ እስከ መጨረሻው ህይወቴ ተበላሸ እስካለች ሰዓት ድረስ ታማ ነበር ወይ? ድካም እንጂ ያኔ ድካም አለበት በጣም። ምናልባት
ሚስ አድርጌው ከሆነ አላውቅም። መታ ከዛ በኋላ ያለውን እንግዲህ አቡካኖ ነው ትራኩ ላይ ያስገባው መደፈሯን መጀመሪያ በደንብ አድርጎ ኢንቨስቲጌት እንዳደረገ የሚያሳይ ነው። ከዛ በኋላ አብራቸው ምን ያህል ተጉዛለች ተሸክሞ ተደግፋ መጣ እነሱ ተቀላቅላ ህይወቴ ተበላሸ የሚለውን መልእክት ካስተላለፈች በኋላ የነበረው ጉዞ ምን ይመስላል የሚለው ከዛ ቢቀጥልልን ነው። ከዚያ በኋላ የነበረው ያው ቀስ እያደረግን እያጓጓዝን ይዘና ሄድን። ከዚያ ድንጋው ድረስ መጨረሻው መርከዝ ላይ ድረስ እዚያ ድረስ ቀስ እያልን ሄደናል አብረን። ከዚያ በኋላ ያንን ገመዱን ወጣች። ገመዱን ወጣ እንዳለች ከዚያ እኛን ደግሞ ተከታዩ ሰባልን ከዚያ ሄድን። እዚህ ላይ ቅድም ያልከው ገመዱ ልንደርስ ስንል አራቶቹም እሷን ወደፊት ይዘዋት ሄዱ ብለሃል። ያዳመጥኩ ነበርና አራቶቹ እሷን ወደፊት ይዘዋት ሄዱ። የት ነው ዘዋት የሄዱት? ቅድም ነው አልከው። እዛው ሁለቶቹ ናቸው። ሁለቶቹ ከፊት ይዘዋት ሄዱ፣ እኛን ሁለቶቹ ከኋላ ቁጭ ብለው ማለት ነው። ሁለቶቹ ያንን እንትን ድንጋዩን ካሻገሯ በኋላ ሁለቶቹ ደግሞ እኛን ይዘው ቀድመው ከቀድመው እታች ወረድ ነው ማለት ነው። ድንበሩን ቆርጠን መርከዙ እሷ እናንተ አላያችኋትም? ገመዱን ስትወጣ ከተሻገረ በኋላ ነው የደረስን እንጂ አላየ። ቅድም አራቶቹ ዘዋት ሄዱ ነበር። ምናምን የቃል አስተት ሊሆን ይችላል። እሺ ሁለቶቹ እሷን ይዘው ሂደው ገመዱን ሲያወጡ እናንተ ባይናችሁ አላያችሁ? አዎ ገመዱን ወጥታ ታገኛችኋት በኋላ እንዴት ነበር ሰውነቷ? ብሎባታል፣ ደህናለች። መሬት ላይ ተንፈራፍራ ነበር። ያው ቁጭ ነበር ያለችው። ሀቡ እሱ ከመቀጠሉ በፊት እዚህ ላይ አሊ አንተ ነው አፉ ሜንሽን ያርገህ። ምንም ሊያገኙት አልቻሉም ሞዴሬተሮቼ። ወይ ሜንሽን ያርገህ ሰያና አስገባው። ሜንሽን አርጎ ይጻፍ። ምን ሆኖ እንደሆነ አላውቅም። ይኸው መኩፋን ነው ቦታ ለቆለታል እንዲገባ። አሊ ግን እየጻፈ አይደለም። ኮዱን ሊያገኙት አልቻሉም። ኮመንት ላይ ጻፍ አሊ። ወይ ቅልቦቹ ሜንሽን አርገህ ጻፍ። ደውዬ እኔ ኮድ ይሰጠዋለሁ። ቆይ ባለ 66 ነው አይደል? ቅልቦች ደውሎለታል እኮ እያወራ ነው ከቅልቦች ጋር። ግን ምንም ሸበካ ይላል። አንዴ ነግሬው ነበር፣ ቁጥር ነግሬው ነበር። ጻፈው ሲያል ኮሜንት ላይ ጻፈው ቁጥሩን። እዚህ ጋር እንዳትል ሁሉም ይጽፈዋል። ይኸውልህ ሰያ ከደወልክለት ምንድነው ቁጥሩን እንዳትነግረው። እዚህ ጋር ወይ አበባ ስጣ። አንድ አበባ የለም? አበባዋን ንካታልኝ እየሰማኝ ከሆነ